ጫዋታ አንድ ተጀምሯል እንግዲህ የተለያዩ አውድ ያላቸው ጥያቄዎች እጃችን ላይ ያሉ አሸናፊውን ተመልካቾቻችን ነው እንግዲህ የሚፈርዱልን እያንዳንዳችን ሶስት ጥያቄዎች በእጃችን ይዘናል እርስ በርስ አንተዋወቅም ጥያቄውን በተመለከተ ግን እነኚህን ጥያቄዎች ስናነሳ ተመልካቾቻችን ቤተሰቦቻችን በእነኚህ ጥያቄዎች ላይ የራሳቸውን ሐሳብ እንዲያንሸራሽሩም ስለምንፈልግ አሸናፊው ማን ነው የሚለውን በተለያዩ ማህበረሰብ ትስስር ገጾቻችን ላይ ሐሳብ ያጋሩን ሐሳብ ላይ መጫወት ደስ ይላል የቅዳሜኛ አንዱ መለያ ደግሞ ይሄ ነው እሺ ይጀምር ማን ይጀምር ወጣት ጆቢ እሺ የመጀመሪያችን ተጠያቂ የሚሆነው አቤላ ነው እሺ ዝግጁ እሺ ዛሬ ጉድ ነው የሚፈለው ጥያቄው ከሁለቱ አንዱ መምረጥ ነው እሺ ሁለት ነገር ይቀርብልሃል አንዱን ትመርጣለህ ማለት ነው ሳታቅማማ ችግር የለም ከፌስቡክ እና ከባንክ ቡክ አንዱ ምረጥ በዚህ ሰዓት እኔ አሁን መመርጠው ፌስቡክ ነው ለምን አካውንቴ ላይ ምንም ስለሌለ ፌስቡክ ላይ ግን ቢያንስ ፎሎወር 5000 ፎሎወር አለ ሀብታለ ስለዚህ አሁን የሆነ ነገር ስትጠቀም ፎሎወር ነው የምትከፍለው አይ ያው በዚህ ሰዓት ነው ከዚህ ሰዓት ውጪ ግን ያው አካውንቴ ነው ኦኬ በጣም ሲስተማቲክ መልስ ነው እና ያው እንደ ልምድ ማጋራት ቁጠሩልኝ እናንተም እሱን እናዳላ ለጄሪ የደረሰ ጥያቄ እሺ ከጠጪ ወይም ከሚቀም ባል የቱን ትመርጫለሽ አቤል መምረጥ ነው ተብሏል ማብራራት አያስፈልግም እንደኔ ጥያቄው ከሁለት አንዱን መምረጥ እኔ ልትድሩኝ አስባችኋል ምንድነው በጣም ጠይቁኝ ጥያቄ በሙሉ ከባል ጋር የተያያዘ ነው ከጠጪና ከሚቀም ባል ስኳር ነው የሚቀመው ካለ ሁለት አራበስ ጉድ ነው ዛሬ አቤል ከሁለቱም እኮ መምረጥ አይቻልም ምኑን ከምኑ ነው መመርጠው ነገር እኔ መምረጥ አልችልም ይሄንን እንዴ የጨዋታው ህግ አንዱን መምረጥ ያስገድዳል ሁለተኛ ቤተሰቦቻችንም ተሸናፊ መሆኗን ከዚህ ይመኑ አይ ይሄ ነውር ነው እሺ ወይ ጆቢናስ አይዞሽ አሉ ሁለት ማቃቸው ልጆች አሉ ከሁለት አንዱ ነው አንዱ ይቅማል አንዱ እንትን አይሆን የሚለው ነው እኔ ሁለቱንም ደጋፊ ስላልሆንኩ እንግዲህ ጥያቄ ሆነ ማን ነው የሚሆነው ቆማሉ እኮ ሽማግሌዎች ሊገቡ ነው የትኛው ይገባ ነው አሁን እኛ እያለች የትኛው ይገባ ተሰለፉ አንዱ ጫት ይዞ ምናምን እዚህ ጋር አንዱ ነው ቢራውን ይዞ ወይ ቤትሽ የኮራ ይደራ እንዴ አንዱ ደግሞ እንዲህ ያለ ማለት ነው የሚላለ ከሁለት አንዱ የቱ ይገባል እኔ ታበሽ በር ላይ ቆመዋል ሁለቱም ይሻላል ጄሪ የቱ ወይ ጉድ አትስቆር በሚያው እኮ መተዋል መጀመሪያ ነበር አንቺ ስልክ አለ መስጠት አለ መደዋወል ቴክስት አለ መደራረግ መጀመሪያ ነው ወይኔ እኔ ልጨነቅልሽ ጄሪ እኮ ነው ከሰው እድሜ ለጭ አይዞሽ መጠጡ እሺ በቃ የትኛው ነው ለመተው ቀላሉ ባልየው ላስተው ምችላል ባልየው ለቱና ድም ያለው አለ አይ ባልየው ወይ ከሰማናቸው ታሪኮች እሺ አይገስ ጠጮች ይስተካከላሉ መሰለኝ አይስተካከሉም ወይስ በቃ ገባ እንዳታብራራ በቃ ጠጪው ተመርጧል እና መሰግናለን አሁን እንቀጥላለን አቅሉን የሚስት ጠጪ ላይሆን ይችላል አዎ እሱ ቢኮንዲሽን እንደ ዘበኛ ቤት ሁለት እግሩና እጁ ተይዞ የሚገባው እንጂ ይሸውደው እሺ እንቀጥል እሺ ቲጂ ከፖለቲካ ወዳጅ ባልና ከኳስ ወዳጅ ባል የቱን ትመርጫለሽ ፖለቲካ የሚወደው ወይ ኳስ የሚወደው ያለ ሁሉን ቻናሌሽን ስታይ ሁሉ ጊዜ ፖለቲካ ነክ ነው ጋዜጣው ፖለቲካ ነው ወሬው ሁሉ ፖለቲካ ነው እግር ኳስም ከሆነ ማንቺ ያሰልጣኙ እኮ ተባረረ የሚልሽ ነው አርሰናል እንትናል የትኛው በቤታችሁ ላይ የትኛው ወሬ ቢሰፍን
አይዞሽ የጄሪ ጣፈንታ ደርሷት ዛሬ እኮ ጥር ነው ብለሽ አንቺ የሆነ ነገር ልታወሪ ስትይ የጥር የተጫዋቾች ዝውውር ይላል። ፖለቲካ ወዳጅ ደግሞ እኮ አሁን ምርጫውም እየደረሰ ነው። መደበኛ ጠቅላላ ጉባኤ በቃ ቃላቶቹ ራሱ የትኛው ይሁን መደበኛ ጠቅላላ ጉባኤ የሚለው ይሻለኛል እኔ ማታ ኦኬ ፖለቲከኛው ይሻለኛል። ማታ የኳስ ክርክር አልወድም። ኳስ ላይ ረጅም ሰዓት ኢንቨስት የሚያደርግ ሰው ባሌ ቲጂ የሚሆን አይመስለኝም። በቃ ቢያንስ እዛ ላይ የሆኑ ሀሳቦችን ማውራት እችላለሁ፣ እኔም ኢንጌጅ ማድረግ እችላለሁ ብዬ አስባለሁ። የሚያናዱ ነገሮች ቢኖሩ አትሊስት እንደው የሆኑ ጉዳዮችን የባልሽ ደስታ በእግር ኳስ ውስጥ አያስደስትሽም ማለት ነው። እና ብቻ ተነጥሎ የሚደሰትበት ሰዓት ይረዝማል። አይ ፖለቲካው ደግሞ በ5 ዓመት አንዴ ነው የሚደሰተው። አሸነፈ ተሸነፈ ኮልኮስ በየዘጠና ደቂቃ አሁን ተዳርሽ እንግዲህ አስቢ በሴራና በመግለጫ የተከበበ ስም አራት ቀርቦ ምናምን 90 ደቂቃ ነው ምናወራበትን መንገድ ራሱ ካለ ቤት ውስጥ በቫር ነው የምታየው። እኔ አመቻቸዋለሁ ምናወራበትን መንገድ። ደግሞ ሁሉም ነገር ፖለቲካ እኮ ነው። ኑሮ ተወደደ ስንል ስለ ፖለቲካ ማውራታችን አይቀርም። እንጃ እኔ ኳስ ወዳጅ አልተዋጠለትም አቤት ኳስ ወዳጅ ይዋጥለት መልሶች አይ እኔ ኳስ ወዳጅ ስለሆንኩ እዚህ ጋር ሰዓታችን ከምንገድል ቀጣይ ለአቤል አንድ ጥያቄ አለ። ከጨቅጫቃ ወይም ከገንዘብ አጥፊ ሚስት የቱን ትመርጣለህ? አመሰግናለሁ ጆኒ። ዛሬ አይከብድም። ምንም ማድረግ አልችልም ብራዘር። እንዴ ምንም ማድረግ አልችልም። አጣብቂኝ እኮ የለውም። ከጨቅጫቃ ወይም ግን ገንዘብ ከምታጠፋ ሚስት። እንግዲህ ቅድም ተናግሬያለሁ። አካውንቴ ውስጥ ምንም ስለሌለ ገንዘብ የምታጠፋ ከምጨቀጭቀኝ ገንዘብ የምታጠፋው ትሻለኛለች። ምንድን ነው የምታጠፋው? እዚህ አስበሽዋል? ሂውማኔር የሚያሸብቱ ሴቶች አሉ። ሂውማኔር አይደለም። ስለዚህ ነው ምን እንዲሸብት ነው ጨቅጫቃ የምመርጠው። ስታጣ ገንዘብ አትጨቃጨቅም? ኧረ በስንት ልትጨቃጨቅ ትችላለች ገንዘብ ስታጣ። እሱ እኮ እኔ እንግዲህ መጀመሪያም ገንዘቡ ከኔ አይደለም ነው የሚለን አይደል? እንዴ የለውም አቤል አይ ምንም ማድረግ አልችልም። ኧረ ገንዘብ አለኝ እሱን ብታጠፈው ይሻላል። እኔ ከምጠፋ ገንዘቤ ይጥፋ። ያለችው መንዘር ትንሿን ምንም ይመነዘር ነገር የለም። ኧረ ቅድም መነገርከን ነገር ዛሬ በጣም የሚገራርሙ ጥያቄዎች እየጠየቅን ነው። እኔ ጋር ማህበራዊ ድረገጽ ነክ ጥያቄዎች ነው ያሉት። እሺ ከማን ጀምር መሰላችሁ? ከጆቢ የጓደኞችን ፖስት ላይክ የምታረገው እነሱ ያንተን ፖስት ላይክ ስላረጉልህ ብድር ለመክፈል ነው ወይስ የእውነት ፖስት ያደረጉትን ነገር ወደኸው ነው? ለማበረታታት ነው እንዲቀጥሉ ነው? ምንድነው? አንዳንዱ እኮ ዝም ብለሽ ጨርሶ ሳያይ ራሱ አይደለ ያረጋል። ታየዋለህ ጆቢ ሙሉን አያለሁ፣ ግን አንዳንዴ ለማበረታታት ምናምን ላይክ ማድረግ አጋጣሚዎች ይኖራሉ። እሺ እኔ ፖስት ያደረኩት የቅዳሜኛ ፖስት ላይ ሁለተኛው ፖስቴ ምንድን ነበር? ፖስት ነው ስቶሪ። ቤተሰቦች የሰማችሁ አሁን በቪዲዮ በተደገፈ ያላረገ እንደሆነ ሼር ይደራረጋሉ፣ ይፖሳሰታሉ። ስቶሪ ኮረ ላይክ አድርጌያለሁ። ስቶሪ አይደለም ፖስቱን ላይክ አድርጎታል፣ ግን ሁለተኛው ፖስቴን አይተኸዋል ወይ? ወይ አልፎኝ ሊሆን ይችላል። አቤላም በዚሁ ልጠይቅህ፣ አንተ ስለምንድን ነው የሰዎችን ፖስት ላይክ የምታደርገው? ያው እኔ መጀመሪያ ከሰው እንዳላንስ ነው፣ ሁለተኛው ደግሞ መልካምነት ይከፍላል ብዬ ስለማስብ መልሶ አንተ ጋር ይመጣ መልሶ ላይክ ያደርጉላል። እንዴ እኔ የላይክ ሀብታም ነኝ በደንብ። ይሄ መሰለኝ እንደው የሚያግባባን እኮ ብዙዎቻችን ላይክ እኔ እንደውም ተርፎኝ አበድራለሁ። ይሸጣል። በደንብ ነው ማበረታታት የምፈልገው። ግን እንደዚህ አይነት አጋጣሚዎች አሉ። አሁን ለምሳሌ እንደ በይሉን ተቀድም ትይ እንዳልሽው ምናምን ይኖራሉ እኮ አሁን እንደዚህ ፍሬንድሺፕ ውስጥ ምናምን የጓደኛዬ ስለሆነ ብቻ ላይክ ላድርግለት ማይሆኑ ነገሮችም ሲናገር ምናምን እየታገልን ቢሆን አንዳንዴ ስለዚህ ኦነስቱን ደስ ይበለው ምናምን። እሺ ቀጣይ ጥያቄ ወደ ቲጂ ቲጂ ፌስቡክ ተጠቀሚያለሽ? እሺ ፌስቡክ ላይ ሰዎችን ብሎክ የምታደርጊበት መስፈርት ምንድነው? ብሎክ ላለመደረግ ስሙ በቃ እነኚህ መስፈርቶች አይደሉም ካሉ ራሱ ይገርመኛል። የሀሳብ ልዩነት ከኔ ተቃራኒውን ነገር የሚያቀርብ ሰውን ብሎክ አላደርግም። ብዙ ሰው ሲል ሰማለው። ብልግና ግን አልታገስ። ብልግና ስላችሁ ጾታዊ ብልግና አለ፣ ሃይማኖታዊ፣ ባህላዊ ብዙ ምን ከፋፍላቸው እኔ ከምቆምለት እኔን ከሚያስደስተኝ እሴት ውጪ ሆኖ ሊያጠቃኝ የሚሞክር
ሰው ካለ ኢንቦክስ የሚያደርገኝ ካለ ሌሎች ሰዎች ገጽ ላይም ያንን ብልግና ሲያደርግ ያየሁት ሰው ካለ ኢሚዲየትሊ ውረድ ብሎ ቆርጠ ላክለት። ትምህርት ሰዱ ነው። ውጣ ከቤቴ ነው። ፍሬንድ ሪኩዌስትስ እንዴት ነው የምትቀበዩ? መስፈርትሽ? ብዙ ጊዜ ከስራ ጋር የተገናኘ ስለሆነ ተጋላጭነቴ ዴይ ቱ ዴይ ነገሬን ሼር ብዙ አላደርግም። ስለዚህ ለምሳሌ ሬዲዮ ላይ እንዲህ ስትሰሪ እዚህኛው ጉዳይ ላይ እንዲህ ያልሹ እዚህኛው መድረክ ላይ ነበርኩ አይነት አለ አይደል? ኢንቦክስ የሚያደርጉኝ ሰዎች ከዛ ፕሮፋይላቸው ውስጥ ገባለሁ አልዋሽ ማናቸው ምንድነው ስራቸው ከየት ነው ወዴት ክሬት የተደረገው አንዳንድ ጊዜ ትላንት ይልሽና ፌስቡክን የመሰረተበትን ጊዜ ከዛ አንቺ አድ ካደረግሽ በኋላ ሌላ ታሪክ ይጀምራል ሰውየው ሚቹዋል ፍሬንዶችም ምናምን ሚቹዋል ፍሬንድም እንደዛው ከ186 ያንቺ ጓደኞች ጋር ጓደኛ ነው ቢለኝ የበለጠ ማረጋገጫ ያገኛለሁ። እኔ ለሱ ነው እኔ እንደውም ሪፈር ማለት ኔትወርኩ ሚቹዋል ፍሬንዶቼን አይና ኦኬ እንትና ካረጉት ይሄ ባለጌ አይደለም ማለት ህብረተሰቡ ያሟላል ማለት ነው። ቀጣይ ወደ አቤል እንምጣ። አቤላ አቤት ዝግጁ ነህ? ዝግጁ። እድሉን ተጠቀሚበት። አዎ ወይኔ ከባል ጋር ከሚስት ጋር የሚገናኝ ቢሆን ጥሩ ነበር። ግን ወደ ጥያቄ ስልክህን በየስንት ደቂቃው ታየዋለህ? ወይም ደግሞ በቀን ስንት ጊዜ የፌስቡክ ፔጅህን ትከፍታለህ? 5000 ፎሎወር አለኝ ብለኸኛል። ፌስቡክ የምትከፍትበት ሰዓትና ምክንያትስ ምንድን ነው? ይሄ ሁሉ ጥያቄ ነው። ቀላል ናቸው። አጠር አድርጌ ሰብሰብ አድርጌ በ30 ደቂቃ ውስጥ መልሰዋለሁ። ሶሻል ሚዲያ በብዛት ቤት ውስጥ የተወሰነ ሊሚት አለን የምንጠቀምበት። ምግብ ስንበላ ቡና ሲጠጣ ምናምን የለም። ከልጆች ጋር ስንጫወት አንጠቀምም። ፋይናል ግን ባለችን ክፍተት ተጠቀማለሁ። ኦዲተር የለም ብለህ ነው አንተ ቤት? ይኸው ኮመንት ላይ ባለቤቴ ውሸት ነው በይ ትነግሪኛለሽ። ሌላው ደግሞ ትራንስፖርት ላይ ወይ ስመጣ ያው አቀርቅረሽ ሶሻል ሚዲያን መጠቀም የተውኩት አንስተው ደግሞ መኪና ግዙለት ብለው እንዳይፖስቱ በሚል አልጠቀምም። መጽሐፍ ለማንበብ ሞክራለሁ። ኧረ ይገዛልህ ተዋቤላ ተው። ባይዘው በግርግርም ቢሆን ተጠቀም። መኪና አለኝ ማልነጋ እዚሁ ለሁላችሁም ነገር መኪና አለኝ። ግዛለ ሳይሆን ልቀይርልህ ይቻላል። እቺ ኤሌክትሪኳን መቀየር መኪና አለኝ። ፎቶ አንስታችሁ እንዳትለቁ ማሳሰቢያ እና ሶሻል ሚዲያ የምንጠቀመው ትራንስፖርት እንደዚህ መኪና ማልይዝበት ቀን ትራንስፖርት ላይ እጠቀማለሁ። እዛኔ አንስታችሁ ብትለቁ እኔ መልሼ እኔም ደግሞ ለቀዋለሁ። አሳችና አይ ልቀቁት ነገር መሰለኝ ግን አረ አንሱኝ ፎቶ እውነት ከቻናሏን ይነጥለኝ እንደዛ ያለ አይነጥልህም። እሺ ስለዚህ በምን ያህል ጊዜ እንደሆነ አታውቀውም? ማለት ይሄ ክፍት ጊዜ ነው እንጂ ሰው ካለ ከሰው ጋር መጫወት ነው የምፈልገው። ሰው ከሌለ ብቻዬን ሰውን ግን ልጠቀም እችላለሁ። ከሰው ጋር ኮንኩኝ ግን ቀድሚያ ከሰው ጋር ያለውን ኢንቫይሮንመንት ነው የምፈልገው። ኢንተርቴን የሚያደርገኝ እሱ ስለሆነ ኔክስት ዊክ ግን የሚያስጨንቅ ጥያቄ ፈልጌ ጠይቃለሁ። ዛሬ ያበቃ አላገኘችም። ዛሬ ጀሪ ያብቅቷል። እሺ እኔ ጋር ልምጣ? ዝግጁ ናችሁ? እሺ ዝግጁ። እሺ ደስ ይላሉ እነኚህ ነገሮች። ቅድም ቁራሌው ላይ ስለ ሪሌሽንሺፕ በተለያየ መንገድ አውርተናል አይደለ? አዎ። ስለዚህ አቤላ ወዬ ምን ነው በካምር እንደዚህ ጥያቄ አንተ ጋር አንድ ነው ያዘው። ወይ ጉድ! ፍቅር ለያዘው ሰው የምትሰጠው የመጀመሪያ ምክር ከልምድ ተነስተ። ፍቅር ለያዘው ሰው በመጀመሪያ እርዳታ በፊት እንዲሁ ከማግባቴ በፊት እንዲሁ ጓደኞቼ ሊጀነጅኑ ሲል ከመመክረው ምክሮች ውስጥ አንዱ ማንኛውም ሰው እንትን ይወዳል። ለምሳሌ በጣም አንቺ ወደፊት ገንዘብ ቢኖርሽ የእርዳታ ድርጅት መክፈት ትፈልጊያለሽ ስትል ሁሉም ስፍስፍ ይላሉ። ሳይኮሎጂካል የሆኑ የመጀንጀኛ ምክሮችን እስከ 5 አሉን። ለዛሬ ሁለቱን የሰጠነው ልጅቷ በሳምንቱ ጠብ ብላ ምን ነው አልደወልክም? የት ነህ? እንዴት ነህ? ምንድነህ? ያለበት በር ይመጣል። ከዛ በእርሶ መጀን ይላል እኔ ጋር መጥቶ 5 ሴት ልጅን የመማረኪያ መንገዶች አንተ ለምን ጽፎ እንደዚህ ነገሮች? አረ የምር አሁን እንደዚህ መክራቸው የተሳካላቸው ሰዎች አሉ አንዴ ሽማግሌ ሆኜ የቆምኩበት አለ። አማካሪ ነው የእውነት ሽማግሌ አቀጣጥለ ከባድ እና ታዲያ እኔ ባለቤቴ ለምን ወደደች? 5ቱን ቴክኒኮች ተጠቅመህ ግፋ በለው አይነት ነገር ውስጥ አለ ማለት ነው። እሺ ጄኒ እሺ
ይሄ ማለት ያው ለጆቢና እንትን ድሉን ተጠቀሙበት ለማለት ነው። የእርሶ መጀመሪያ ትሰጠኛለሽ። የሰሩትን ምክሮች ለወንድ የሰራውን ለሴት የሰራውን ብለህ ደግሞ ለያየው እንከፍለዋለን። እሺ ጄሪ፣ እሺ የፍቅር ግንኙነት መመሪያሽ ልንያዝ ነው። መስፈርት ነው አይደል? እንዳታበዥብኝ አንድ መመሪያ ነው። አንድ መመሪያ ብዙማ እሺ ፈልገን ላናገኛቸው እንችላለን። አንድ መመሪያ መመሪያ ቁጥር 1 ያው ሪሌሽንሺፕ ውስጥ ፍቅር ስላለ እሱ እንደ መመሪያ አይቆጠርም። ስለዚህ አይገስ አንድ ካልሽኝ መከባበር ይችላል። አልፈሻ እሺ ጆቢና ዝጋ መጣለው። ባለንበት ዘመን አፍቃሪ መሆን ይሻላል ተፈቃሪ መሆን ይሻላል? ሰላም ነው። አፍቅሬ አይቼዋለሁ የምትለው ነገር ካለም በዚህ ሪፖርት ግን አፍቃሪ መሆን ይሻላል ወይስ ተፈቃሪ መሆን ይሻላል? የተለያዩ ስሜቶች ናቸው። እሺም እንደ ወንድሙ ጅራ በሯ ላይ ቆመ ምናምን ያው ፍቅር ያው መስጠት አይደል? ባንዴ መፈቃቀር አይቻልም። ያው ሂደት አለ። አንዱ ነው ቀድሞ በጣም የሚያፈቅረው እንደምናውቀው። ጠብ ማለት ይሻላል ወይስ ጠብ ብላብ? እቺ ልጅ ደግሞ መጣች። ወዴት ልሂድላት? ቦምብ ጥያቄ ሰፈሩን ጥዬ ወዴት ልሂድላት? በጣም በዛችብኝ። ስታንኳኳ በራቸው ሲከፈት እናቷን ተሳስተሷን እሺ ማፍቀር ቀድሞ ማፍቀር ይሻላል። ምን አልክ ሮሚዮ? አንተ የወንዶች ጉዳይ ነው። ጥያቄ ምልክት ውስጥ ከወንዶች ጉዳይ የመጣ ጥያቄ አቆን እንደ ወንድ ወንድ ልጅ ሲፈቀር ደስ ይለዋል። ያው ሴቶችም ያው ስንጃጃል አረ ሴት ናት ስትፈቀር ደስ የሚላት እንደው እኮ አሁን እሱማ እና እንትኑን ስለምትወዱት ነው ከረስቼ ነበር ቅድም እኮ አማካሪው ተፈጥሮ ብለህ አጠቅሰህ አሁን አስበልተህና መልሱን ምንድነው? ህመሙን ስቃይ ሆነ ይችላልው የምን ህመም እዚህ ፍቅር የምን ህመም በሽታ ማለት ነው። ፍቅርህ አታውቅም ማለት ነው። አውቃለሁ የሆነኛው እንደዚህ ታምሜ ምናምን ያዙ ይልቀቁኝ። እና ታዲያ አንተ ምንድነው ማን ያፈቀርከው? ማን ነው? ወይም ደግሞ እሷ ቶሎ እንትን ብላለች ማለት ነው። ቶሎ ጠብ ብላለች። ይሄ አምስቱን እንትኖች የኔ ታክቲክ አልተጠቀምክም ወይ አልተጠቀመች? ለማንኛውም እኔ ጋር ያሉትን ጥያቄዎች ጨርሻለሁ። አብላ ሊጠይቀን ተዘጋጁ። ያው እኔ ቀልጠፍ አድርጌ ነው የምጠይቃችሁ። ቀልጠፍ ያለ መልስ ነው የምትጠይቁት። ቅዳሜ አይደለ? ቅዳሜኛ አይደለ? ስለዚህ ቅዳሜ መሰሉ ፈካ ያሉ ነገሮች እፈልጋለሁ። እሺ ከጆቢ ልጀምር። እንደሚገባችሁ ጥያቄ ገንዘብ ላይ ያለህ አቋም ምንድነው? አጥፊ ነህ? ቋጣሪ ነህ? ቋጣሪ ካልሆንክ እዚህው አለ። አጥፊም ከሆንክ ትመከራለህ። ምንድነህ? አጥፊ ነኝ። ራስህ ነው ወይስ ስም ነው? ምንድነው የምታጠፋው? የሌለህን ገንዘብ ምንድነው የምታጠፋው? እስቲ ንገር። ቀድም የለኝም ብላ በኔጌቲቭ ነው የማጣፈው ገና የሚመጣውንም ማለት ነው። እሺ ቲጂዬ፣ ለመጀመሪያ ጊዜ ባንክ ያስቀመጥሽው ገንዘብ መጠኑ ምንድነው? ምንጩ ምንድነው? አው ከኛ ውስጥ ገንዘብ አለሽ ብዬ የማስበው አንቺ ስለሆነ እኔን ጥያቄ ዳንቺ ያመጣሁት ፈጣሪ በዓል ላይ ሮብለታም የበዓል ላይ ያየንሽ፣ ዛሬም ቅዳሜ ያየንሽ። ስለዚህ የሀብት መጠንሽ ነገ ዜና ልታነቢ ትችያለሽ። ስለዚህ ሀብትሽ ምንድነው? ከሚዲያ ጋር የተገናኘ ነገር ነው የመጀመሪያው ሚዲያ ነው። እሺ መጠኑስ? መጠኑ ማስታወሳት አንድ ለመሰለሽ አሁን እንደ ጆቢ አይነት ዝም ብሎ 10,000 ብር ይዞ ትብላው ብሬ ይኖራል። ስለዚህ ምንድነው መጠኑ? ምንጩ ዋናው ደሞዝ ነው፣ የሚዲያ ደሞዝ። ከዛ ላይ ግን መጥፋት የለበትም አልኩና አንድ ባንክ አካውንት አጋጣሚ መስሪያ ቤት መተው አስከፈቱንና እዛ ውስጥ እስቲ እርሻው ላርጋልኩኝ ተለማመድኩ ማለት ነው። በዛው እኮ መጠኑ ምን ያህል ገንዘብ መጠኑ ያስቀል በእውነት። አዎ ዓመተ ምህረቱን እድሜ ሳናሰላ ገፋ እናረጋው። ከዚህ እስከዚህ እንሏል። የድሮ አርቲስቶች የሚሏት የገንዘብ መጠን አለች አይደል? እንደዛ ነው። 400 ምናምን ብር ነው። 400 ጠገራ ወይም ደግሞ ይሄ አሞሌ ጨው ወይኔ ያለው ጣዕም ስለማታውቀው ነው። ከ400 ላይ ማለት ምን ያህል 50ን ቀንሰሽ ነው 400 ነው ያሟሸሽው? ወይ ያስገባሁት እኮ ነው 400 ምናምን። አካውንት ስከፍት 400 ምናምን። ከስንት ከ1000 ምናምን ብር
1000 ምናምን የዛሬ 30 ምናምን ዓመት የሥራ አስኪያጅ ደሞዝ ነው። በነገር ላይ ከጓደኞቼ ጋር እስካሁን ያለን ስም የባለጸጎች እቁብ ነበረ። ዋው የ10,000 ብር እቁብ ነበረን ከጓደኞቼ ያኔ ጋር ይደነግጡ ነበር። ከላይ ሰዎች 10,000 ብር በእውነት አንዳንድ ሺህ ብር እቁብ እንጥል ነበረ። ቤተሰብ ላይ ነን ሁላችንም። ግን በቃ ይሄ የሺህ ብሮች እቁብን ደምባ አስለም የነ ኦፕራ እቁብ ብለው የነ ኦፕራ እቁብ ነው። ጄሪ የማጠቃለያ ጥያቄ ነው። ብድር ላይ እንዴት ነሽ? ተበዳሪ ነሽ? አበዳሪ ነሽ? ከፋይ ነሽ? ሼሪንግ ላይ እንዴት ነሽ? አበዳሪ ነሽ? ምንድነሽ? አበዳሪ ነሽ? አበዳሪ ነሽ? ተበድሮ ሲያዩሽ እትያ የባለፈው እንዳልሽው ያልጠራ ስልክ አንስተሽ ትሄጃለሽ። ሼሪንግ ላይ ታዲያ እንዴት? በሼሪንግ በጣም የማምን ሰው ነኝ። ሐሳብሽን ነው ቦርሳሽን ነው ሼር የምታረጊው። ሼሪንግ ላይ ጎበዝ ነኝም ብለሻል። አያይዘሽ እንድትመልሽልኝ ቅድም ለምሳሌ ጸሎት ስትጸልይ ለብቻሽ ነው ሼር አላረግሽ። ስለዚህ ብር ላይ ሼር ታረጊያለሽ ብዬ አልጠብቅም ነው የምትለኝ። መልሱን ነው ማካንቺ እኔ የሰለጠነ ሰው መገለጫ ነው ብዬ ነው የማስበው ሼር ማድረግ እና ሼር ማድረግ ሐሳብም ሼር አደርጋለሁ፣ በዛውም ክፍያም ሼር አደርጋለሁ። ቤተሰቦቻችን እንግዲህ ተወጥቶልሃል አቤላ? አዎ ቤተሰቦቻችን እንግዲህ ጄሪ ደሞዟን ሼር ልታረግ ቃል ገብታለች። ሼር ወዳለሁ ብላለች። ካልሆነ ቤተሰቦቻችን አይደለ ጥያቄውን የሚፈርዱት? ሼር አርጋለች አላረገች? አረገች አንድ ቁጥር፣ ካላረገች ሁለት ቁጥር በመጫን ደሞዟን ጄሪ ሼር ካላረገች ይሄን ዜና ነው ሼር አርጓለሁ። ሼር ላይ ነው ሼር ላይ ጎበዝ ነው ሼር የሚለውን ያልኩት አቤላ ቢል እኮ ነው ሼር እናርግ ያልኩት። አዎ ከቢልም ዘለለ ያው ካልከፈልሽ ወደ ቢሉ ነው የሚሄደው። እንሰያየማለን እንደዛ ሆኗል። በደንብ ተበድረሽስ እንዴት ነው ትከፍያለሽ? አትከፊም? እሱ ብቻ ሳይሆን ማለት ነው አሁን ጄሪ አሁን የኛ ጓደኛ አለና የሆነ ብድር ይበደራል፣ ግን በጣም ረጅም ጊዜ ነው የሚያቆየው ብድሩ ለመመለስ። በጣም ሲያስጨንቀው ያ ሰው ደግሞ ከሌላ ሰው ይበደርና እንደገና ይመልሳል ማለት ነው። አሁንም ይሄኛው ሲጠይቀው ከሌላ ሰው ይበደርና ይመልሳል። እንደዚህ አይነት ነገር ታሪካለሽ። ይሄማ አበዳሪም የተበዳሪም ባቡር ባለው በጣም ፉርጎ አለው። ወደ 3-4 ሰው ጠይቆ ነው የሚመልሰው። እኔ በመልሰልህ ተክሉ ባይመልስ ጭፈራው በቃ አድኖ ተቀብዬ ከዛ ዞሮ ከራሷ ይበደራል ማለት ነው መልሶ። ስለዚህ እኔ የማልችለውን አልበደርም ሲጀመር። ከዛ ከመሬት ተነስቼም አልበደርም እና ደግሞ በሰዓቱም ነው የምከፍለው እና በጣምም የምበደር ሰው አይደለሁም። ያን ያህልም የማበድር ያን ያህል ሰዎችም ለብድር የሚጠይቁኝ አይነት ሰው አይደለም። አያምንሽም? አይ አላት ገንዘብ ብለው አዎ ልጅ ናት ብለው ነው የሚያስቡኝ። ልጅ ነኝም የለኝም በኋላ አላት እንዳይበደሯት እኮ ይሄ ሁሉ ነገር ማለት ነው። እኔ አክብሬሽ መጣሁ እስቲ ያበድርኝ እንዳይል ሰው የቻናል ዋን ቤተሰቦቻችን በቀዳሚኛ ፕሮግራማችን ላይ እያዝናናችሁ የቆየው ጨዋታ አንድ ቆይታችን በዚህ ተጠናቋል። ወደዳችሁት ጓዶች? በጣም ቆንጆ ነገር ቆንጆ አስጨናቂም ፈታም ያደርግም ነው። በደንብ በእያንዳንዱ እዚህ ጋር በተጠያየቅ ነው ነገር እንደ ቀልድ መቼም እየሳቅን እያዋዛን አነሳ ነው እንጂ እናንተ የምታወሩበት ትክክለኛው መልስ ይሄ ነው አይደለም፣ እኛ ጋር ሌላ እውነት አለ ያላችሁ ቤተሰባዊነትን የምንጨምርበት ቆይታ ነው። ከዚህ በኋላም ባለን የጨዋታ አንድ ቆይታችን ይሄንን እያደረግን እንቆያለን። በነገራችን ላይ የሚቀጥለው ሳምንት ስንመለስ በጥምቀት ዋዜማ ከተራ ሰሞን ላይ ነው የምንመለስ። በሃርሞኒካችን ዝግጁ ናችሁ? አስገባት ሎሚ እየወረወረ ማለት ነው። ትዳር ፈላጊ እንጨፍራለን። እዚህ ለሚታሰር ነገር ቀረ ነጠላ ተይዞ እንደንሳ ቤተሰቦቻችን ብቻ ነው። ታዲያ እስከሚቀጥለው ሳምንት የጥምቀት ዋዜማ ነው እንደነገርኳችሁ የ100,000 ሰብስክራይበር ቻሌንጃችን እንዳይረሳ። በጥምቀት 100,000 ሰብስክራይበር እንጠብቃለን። ደግሞ ቤተሰቦቻችን አያሳፍሩም። እናሳካዋለን። ይሳካል።